አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የመስከረም 15 2018 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የተባበሩት አረብ ኤሚሬቶች በዙሁር ሰላት ወቅት ትምህርት እንዲቆም አስገዳጅ መመሪያ አወጣች ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95% የሚሆኑትን የኤሌክትሪክ ለማድረግ እየተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ ከዓለም አቀፍ ትራምፕ ከሙስሊም መሪዎች ጋር ባደረጉት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተሳተፉት ፕሬዝዳንት ኤርዶጋን በዋይት ሃውስ ከፕሬዝዳንቱ ጋር በተናጠል ለመወያየት አሜሪካ ገቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው አብራችሁን እንድትቆዩ በድጋሚ የጋበዝን ሙስሊሞችን ወደ ተመለከተ ኸበር አልፋለሁ የተባበሩት አረብ ኤሚሬቶች በዙሁር ሰላት ወቅት ትምህርት እንዲቆም አስገዳጅ መመሪያ አወጣች በተባበሩት አረብ ኤሚሬቶች በግዛቷ የሚገኙ ሁሉም የመንግስት ትምህርት ቤቶች ለዙሁር ሰላት የመማር ማስተማር ሂደቱን እንዲያቋርጡ አስገዳጅ መመሪያ አስተላልፋለች የሀገሪቱ ትምህርት ሚኒስቴር ኃላፊዎች መመሪያው ከተያዘው መስከረም ጀምሮ ተግባራዊ እንደሚደረግ በይፋዊ ኤክስ ገጹ አስታውቋል ተማሪዎችም ሆነ ሌሎች ስታፎች በምንም አይነት ምክንያት ከሰላት መቅረት እንደማይችሉ የሚገልጸው መመሪያው 30 ደቂቃ ይፈቅዳል ትምህርት ቤቶች ከ7 ሰዓት ከ15 እስከ 7 ሰዓት ከ45 ሰዓት ድረስ ተማሪዎችን በራሳቸው አዛን እንዲያደርጉ አዳራሾችን ለሰላት ዝግጁ እንዲያደርጉ እንዲሁም ጥብቅ የጾታ መለያየትን እንዲያስጠብቁና ዕለታዊ ተሳትፎን እንዲመዘግቡ ግዴታ ተጥሎባቸዋል መመሪያው የግል ትምህርት ቤቶችን አይመለከትም ተብሏል የሀገሪቱ ትምህርት ሚኒስቴር ቃል አቀባይ ትምህርት ቤቶች ከእውቀት ማዕከልነት ባሻገር የእሴት ማዕከላት ናቸው ሲሉ አጽንኦት ሰጥተዋል ሚኒስቴሩ የመመሪያውን ተግባራዊ መደረግ በተመለከተ ባሰራጨው ቪዲዮ ተማሪዎች ለሰላት አዛን ሲያሰሙና ለሰላት በተዘጋጁ አዳራሾች ውስጥ በአንድነት ሲሰግዱ ታይተዋል በኢትዮጵያ ታሪክ ከፍተኛ የተባለ የውጭ ምንዛሬ ክምችት መኖሩን ተሰናባቹ የኢትዮጵያ ብሔራዊ ባንክ ገዢ መናገራቸው ተዘገበ የቀድሞ የባንኩ ገዢ አቶ ማሞ ምህረቱ ይህን ተናግረዋል የተባለው ከአውሮፓ ንግድ ምክር ቤት አባላት ጋር ባካሄዱት ቴክኒካዊ ውይይት ወቅት ነው ማሞ በዚህ ወቅት የኢትዮጵያ የውጭ ምንዛሬ እድገት ማሳየቱንና የዋጋ ንረቱ እየረገበ መሆኑን መናገራቸውን ሪፖርተር ከአውሮፓ ህብረት የንግድ ምክር ቤት አገኘው ያለውን መረጃ ጠቅሶ ዘግቧል አቶ ማሞ ከአውሮፓ የንግድ ምክር ቤት ጋር በኢትዮጵያ በነበራቸው ውይይት የሀገሪቱ የክፍያ ሚዛን ወይም ባላንስ ኦፍ ፔመንት ለመጀመሪያ ጊዜ የበለጠ ሆኖ መመዝገቡንና ያለፈው ዓመት የውጭ ምንዛሬ ክምችትም በ3 እጥፍ ማደጉን ተናግረዋል ተብሏል የኢትዮጵያ የውጭ ምንዛሬ ፍሰት እንደ አውሮፓውያኖቹ አቆጣጠር በ2024 ከነበረው 24 ቢሊዮን ዶላር እንደ አውሮፓውያኖቹ አቆጣጠር 2025 ወደ 33 ቢሊዮን ዶላር ማሻቀቡን የጠቆሙት የቀድሞ ገዢ ይህ ሊሆን የቻለው የወጪ ንግድና ከውጭ የሚላከው የውጭ ምንዛሬ ማደግ እንዲሁም የአገልግሎቱ ዘርፍ እድገት በማስመዝገቡ ነው ማለታቸው ተገልጿል ለመጪዎቹ ዓመታት የተሻለ አፈጻጸም ይኖራል ብለው እንደሚጠብቁ የገለጹት የቀድሞ የባንኩ ገዢ የገንዘብ ፖሊሲውን በተገቢው ሁኔታ ለመቆጣጠር የሚያስፈልጉ መሳሪያዎች አሉን ብለው መናገራቸውን ምክር ቤቱ አስታውቋል ተብሏል የብድር መጠኑ በ23% መጨመሩና እድገቱ ከብሔራዊ ባንክ የማረጋጋት ዓላማ ጋር አብሮ የሚሄድ በታሪክ በ12 ዓመታት ለመጀመሪያ ጊዜ ባንኩ ለመንግስት ግምጃ ቤት ያላበደረበት ዓመት እንደነበር መናገራቸው ተጠቅሷል የኢትዮጵያ ብሔራዊ ባንክን ከጥር 2015 አንስቶ ሲመሩ የቆዩት አቶ ማሞ ምህረቱ ስልጣን መልቀቃቸውን ያሳወቁት ነሐሴ 28 2017 ነው ይህን ተከትሎ የገንዘብ ሚኒስትር ዴኤታ በመሆን ሲያገለግሉ የቆዩት ዶክተር ኢዮብ ተካልኝ ከመስከረም 9 2018 አንስቶ 11ኛው የብሔራዊ ባንክ ገዢ ተደርገው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት ማስታወቁ አይዘነጋም ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95% የሚሆኑትን የኤሌክትሪክ ለማድረግ እየተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ የትራንስፖርትና ሎጂስቲክ ሚኒስቴር በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95% የሚሆኑት ተሽከርካሪዎች የኤሌክትሪክ ለማድረግ እየሰራ መሆኑን የሚኒስቴሩ ሚኒስትር ዴኤታ በርኦ ሐሰን ገልጸዋል ሚኒስትር ዴኤታው ለመንግስት መገናኛ ብዙሃን እንደተናገሩት የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ
ወቅት ኢትዮጵያም ከ100,000 በላይ ተሽከርካሪዎችን ወደ ገበያው ማስገባት ትችላለች። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ነው ያሉት በርኦ ሐሰን በቀጣይ 10 ዓመት ጊዜ ውስጥም ከ500,000 በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን ገልጸዋል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95% የሚሆኑት ተሽከርካሪዎች የኤሌክትሪክ እንዲሆኑ ለማድረግ እቅድ ተይዞ እየተሰራ ነው ብለዋል። የኢትዮጵያ ምርት ገበያ ሙሉ በሙሉ ወደ ኦንላይን ግብይት ትግበራ መግባቱን ኃላፊው ገለጹ። የኢትዮጵያ ምርት ገበያ ሙሉ በሙሉ ወደ ኦንላይን ግብይት ትግበራ መግባቱን የገለጹት የምርት ገበያ ስራ አስፈጻሚ አቶ መርጊያ ባይሳ ናቸው። ከባለፈው በጀት ዓመት ጀምሮም የቀጥታ የበይነ መረብ ግብይት ስርዓት በመተግበር ነጋዴዎች ባሉበት ሆነው እንዲገበያዩ ሲሰራ ቆይቷል ያሉት አቶ መርጊያ በዘንድሮ ዓመትም ይህንኑ በማስቀጠል የኦንላይን ግብይትን ሙሉ ለሙሉ ተግባራዊ ለማድረግ እንደተቻለ አስረድተዋል። የኦንላይን የግብይት ስርዓቱ ምቹ፣ አስተማማኝ፣ ቀልጣፋና ከሰው ንክኪ ነፃ የሆነና ዲጂታል ኢትዮጵያን እውን የሚያደርግ መሆኑን በመግለጽ የግብይት ስርዓቱ መተግበር ከጀመረበት ከሚያዝያ ወር ጀምሮ 12.5 ቢሊዮን ብር ዋጋ ያላቸው 127,830 ሜትሪክ ቶን ማገበያየት መቻሉንም ጠቁመዋል። ስርዓቱ ሁሉንም የገበያው ተዋንያንን በዘመናዊ የግብይት ስርዓት እኩል ተጠቃሚ እንዲሆኑ በማድረግ የግብርና ምርቶች ግብይት ስርዓትን በማዘመን ግልጽነትንና መተማመንን በመፍጠር በሀገሪቱ የኢኮኖሚ ስርዓት ውስጥ ጉልህ ሚና እንደሚኖረው አስታውቀዋል። አክለውም ምርት ገበያው የሀገሪቱን የግብርና ምርቶች በዘመናዊ የገበያ ስርዓት ውስጥ በማስገባት የሀገሪቱን የወጪ ንግድ ውጤታማነት ለማረጋገጥ በመስራት ላይ እንደሚገኝ ለመገናኛ ብዙሃን ተናግረዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይና ታውሳችሁና እንመለስ። የተባበሩት አረብ ኤሚሬቶች በዙሁር ሰላት ወቅት ትምህርት እንዲቆም አስገዳጅ መመሪያ ወጣች። ትምህርት ቤቶቹ ከ7 ሰዓት ከ15 እስከ 7 ሰዓት ከ45 ድረስ ተማሪዎችን በራሳቸው አዛን እንዲያደርጉ፣ አዳራሾችን ለሰላት ዝግጁ እንዲያደርጉ እንዲሁም ጥብቅ የጾታ መለያየትን እንዲያስጠብቁና ዕለታዊ ተሳትፎን እንዲመዘግቡ ግዴታ ተጥሎባቸዋል። ከቆይታ በኋላ ትራምፕ ከሙስሊም መሪዎች ጋር ባደረጉት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተሳተፉት ፕሬዝዳንት ኤርዶጋን በዋይት ሀውስ ከፕሬዝዳንቱ ጋር በተናጠል ለመወያየት አሜሪካ ገብተዋል። እንመለስበታለን። ይጠብቁን። አጃንስ ፍራንስ ፕሬስ፣ አሶሺየትድ ፕሬስ እና ሮይተርስ እስራኤል የውጭ ጋዜጠኞች ወደ ጋዛ እንዲገቡ እንድትፈቅድ ባሰራጩት አጭር ፊልም ጠየቁ። የፈረንሳዩ አጃንስ ፍራንስ ፕሬስ ኤኤፍፒ፣ አሶሺየትድ ፕሬስ ኤፒ እና ሮይተርስ የዜና ወኪል የለቀቁት ይህ ፊልም በአንጋፋው የቢቢሲ ጋዜጠኛ ዴቪድ ዴምብልቢ የተተረከ መሆኑ ታውቋል። የፊልሙ ተራኪ ዴቪድ በ1977 በኢትዮጵያ የተከሰተውን ረሃብ ለመጀመሪያ ጊዜ ለዓለም ይፋ ያደረገውን ዘገባ ያዘጋጀው የቢቢሲው ጋዜጠኛ ጆናታን ዴምብልቢ ወንድም ነው። ጋዜጠኛው በፊልሙ በፍልስጤማውያን ዘጋቢዎች ላይ የተጫነውን ሸክም ተጋርተን እውነታውን ለዓለም ማቅረብ እንድንችል ዓለም አቀፍ ጋዜጠኞች አሁን ወደ ጋዛ እንዲገቡ መፈቀድ አለበት ብሏል። ፊልሙ በጋዜጠኞች የተቀረጹ ታሪካዊ ክስተቶችንና የግፍ ድርጊቶችን ምስሎችን ያካተተ ነው። የ1977ቱን የኢትዮጵያ ረሃብ፣ የቪየትናም ጦርነት፣ የቻይና ቲያንመን አደባባይ ተቃውሞ፣ የሩዋንዳ ዘር ጭፍጨፋ፣ የሶሪያ የስደተኞች ቀውስና በዩክሬን እየተካሄደ ያለውን ጦርነት የሚያሳዩ ምስሎች ተካተውበታል። ዴምብልቢ በፊልሙ ላይ በዩክሬን በዓለም ዙሪያ ጋዜጠኞች የህዝቡን ስቃይ ለመዘገብ በየቀኑ ህይወታቸውን አደጋ ላይ እየጣሉ ነው ሲል ይተርካል። ወደ ጋዛ ሲመጣ ግን የዘገባ ስራው ከባድ ዋጋ እየከፈሉ ባሉት ፍልስጤማውያን ጋዜጠኞች ላይ ብቻ ወድቋል። ይህም ሁኔታውን ለዓለም የሚያደርሱ እማኞች ጥቂት እንዲሆኑ አድርጓል ሲልም ይደመጣል። በአራቱ መገናኛ ብዙሃን የተዘጋጀው አጭር ፊልም ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጂ ባዘጋጀው አንድ ሁነት ላይ ይቀርባል ተብሏል። ፊልሙ የተባበሩት መንግስታት ጠቅላላ ጉባኤ በሚካሄድበት ተመሳሳይ ሰዓት እንዲቀርብ እንደሚደረግም ተገልጿል።
ጣሊያን ወደ ጋዛ ያመራ የሚገኘውን ግሎባል ሱሙድ ፍሎቲላ እንዲያጅብ ሁለተኛውን የባህር ኃይል መርከብ ማሰማራቷን ገለጸች። ጣሊያን ወደ ጋዛ ያመራ የሚገኘውን ግሎባል ሱሙድ ፍሎቲላ እንዲያጅብ ሁለተኛውን የባህር ኃይል መርከብ ማሰማራቷን በባለስልጣናት የገለጸችው ስፔን የሀገሪቱን ፈለግ መከተሏን ካስታወቀች በኋላ ነው። ጣሊያንና ስፔን ያጀቡት ግሎባል ሱሙድ ፍሎቲላ ከተለያዩ የዓለም ሀገራት በሰብአዊነት በመጠራራት መጠነኛ የእርዳታ ቁሶችን ይዞ ወደ ጋዛ የሚጓዝ ቡድን ነው። በጋዛ የተደረገውን የእስራኤል ከበባ ለመስበር የተሰማራውን ይህ ቡድን የእስራኤል ጦር ከቱኒዚያ ጀምሮ የተለያዩ ሁከቶችን የመፍጠር ሙከራ ሲያደርግበት መቆየቱን የአልጀዚራ ዘገባ ያመለክታል። ጣሊያን ቡድኑ ወደ ጋዛ እርዳታ ለማድረስ በሚጓዝበት ወቅት በዓለም አቀፍ የውሃ መስመሮች ላይ ሲጓዝ የድሮን ጥቃት ከተፈጸመበት በኋላ ነበር አጃቢ የባህር ኃይል መርከብ ያሰማራቸው። የመከላከያ ሚኒስትሩ ጊዶ ክሮሴቶ በፓርላማው የታችኛው ምክር ቤት ባደረጉት ንግግር አንድ መርከብ ልከናል፣ ሁለተኛው በመምጣት ላይ ነው፣ ለማንኛውም ሁኔታ ዝግጁ ነን ብለዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው የሀገራቸው የባህር ኃይል የጦር መርከቦቹን በመላክ ጣሊያንን እንደሚቀላቀል አረጋግጠዋል። በተባበሩት መንግስታት ጠቅላላ ጉባኤ ላይ እየተሳተፈ ባለበት በኒውዮርክ ረቡዕ ለጋዜጠኞች በሰጡት መግለጫ ዓለም አቀፍ ሕግ መከበር እንዳለበትና በእርዳታ ተልዕኮ ውስጥ የሚሳተፉ የ45 ሀገራት ዜጎች በሜዲትራኒያን ባህር ላይ ሳይጎዱ የመጓዝ ሙሉ መብት እንዳላቸው ተናግረዋል። አክቲቪስቶች ባለፈው ረቡዕ ምሽት በእስራኤላዊ ድሮኖችና አውሮፕላኖች የተፈጸሙ ጥቃቶች መርከቦችን ኢላማ ማድረጋቸውን ገልጸዋል። በርካታ ጀልባዎች ዝቅ ብለው በሚበሩ ድሮኖች ኢላማ መደረጉንም ገልጸዋል። በተጨማሪም ሆን ተብሎ የተደረገ ነው የተባለው የሬዲዮ ማደናቀፍ ሙከራ በመርከቦቹ መካከል የግንኙነት ስርጭት ላይ ከፍተኛ ችግር ፈጥሯል ብለዋል። ቡድኑ ዛሬ ሐሙስ ማለዳ መርከቦቹ በግሪክ የክልል ውሃማ ስፍራዎች ውስጥ በዝቅተኛ ፍጥነት እየተጓዙ እንደሚገኝ አስታውቋል። ትራምፕ ከሙስሊም መሪዎች ጋር ባደረጉት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተሳተፉት ፕሬዝዳንት ኤርዶጋን በዋይት ሀውስ ከፕሬዝዳንቱ ጋር በተናጠል ለመወያየት አሜሪካ ገቡ። አህመድ አብዱራህማን ዝርዝር አለው። ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለውይይት ከተቀመጡ የሙስሊምና አረብ መሪዎች መካከል የነበሩት የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን ማክሰኞ ምሽት የፎክስ ኒውስ ጋዜጠኞች አግኝተው ስብሰባው እንዴት ነበር ብለው ሲጠይቋቸው ፍሬያማ፣ የሚያረካና ውጤቱም ጠቃሚ ሊሆን የሚችል ነው የሚል ምላሽ ሰጥተዋል። ፕሬዝዳንቱ ውይይቱን ፍሬያማ ነበር ቢሉትም ዝርዝሩን ከማብራራት ተቆጥበዋል። በአንጻሩ የአሜሪካው ዲጂታል ጋዜጣ ፖለቲኮ 5 ጋዜጠኞች በስብሰባው ላይ የተገኙ 6 ምንጮችን ጠቅሰው ባዘጋጁት ዘለግ ያለ ሪፖርት የስብሰባው ተሳታፊ መሪዎች በተለይ ትራምፕ በጋዛ እውቅና ዙሪያ ተቃውሞ በማሰማታቸው ብስጭታቸውን ሲገልጹ ነበር ብለዋል። ትራምፕ ዓለም አቀፍ መገናኛ ብዙሃን በማራቶን በመሰሉት የ55 ደቂቃ ንግግር ወቅትም ፈረንሳይና ዩናይትድ ኪንግደምን ጨምሮ በዚህ ሰሞን እውቅና የሰጡ ሀገሮች ሐማስን ሸልመዋል ሲሉ ውሳኔያቸውን አብጠልጥለውታል። እውቅናውን በአደባባይ ቢያጣጥሉም በተናጠል በተደረገው ውይይት ትራምፕ ለሙስሊም መሪዎች በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀኝ ዘመም ደጋፊዎች እየተቀነቀነ የሚገኘውን የፍልስጤምን ግዛቶች በግዳጅ መያዝን በተመለከተ ኔታንያሁ እንዲያደርገው አልፈቅድለትም ማለታቸውን ፖለቲኮ አስነብቧል። ኤርዶጋን ከጋዜጠኞች ጋር በነበራቸው ቆይታ ስለዚህ ጉዳይ አላነሱም። ብስጭታቸውን ገልጸዋል የተባሉ መሪዎችን አስተያየትም አላስተጋቡም። ትራምፕና ኤርዶጋን ከሌሎች ጋር በአንድነት ካደረጉት ውይይት በኋላ በዋይት ሀውስ ለመገናኘት ቀጠሮ መያዛቸው ተሰምቷል። ለዚህ ሲባል የቱርኩ ፕሬዝዳንት ዋሽንግተን ዲሲ መድረሳቸውን አናዶል ኤጀንሲ ዘግቧል። ትራምፕ ኤርዶጋንን በዋይት ሀውስ የሚያስተናግዱት ዛሬ ሐሙስ ነው። የዜና ምንጩ ውይይቱ በንግድ ኢንቨስትመንትና በመከላከያ ኢንዱስትሪ ጉዳዮች ላይ እንደሚያተኩር ገልጿል። ኤርዶጋንም ውይይቱን በተመለከተ ሲናገሩ ከፕሬዝዳንት ትራምፕ ጋር የምናደርገው ስብሰባ በቀጠናችን ውስጥ የተከሰቱ ጦርነቶችና ግጭቶችን ለማስቆም አስተዋጽኦ እንደሚያበረክት አምናለሁ ብለዋል። ትራምፕ የቱርኩን አቻቸውን ተቀብለው ወደ ሀገራቸው ከሸኙ በኋላ የፊታችን ሰኞ ቤንያሚን ኔታንያሁን በተመሳሳይ በዋይት ሀውስ ለመቀበል ቀጠሮ ይዘዋል። በዚህ ቀጠሮ ፕሬዝዳንቱ ይበልጥ ግፊት በማሳደር ቢያንስ 64,000 ንጹሐንን የቀጠፈውን የጋዛን እልቂት ያስቆሙ ይሆን ወይ የሚለውን ሙስሊምና አረብ መሪዎች መጠበቃቸው አይቀርም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።